ሀንዬ ታረሰኛለች ብለሽ ነው እንዲያረግሽ? እሱም አይደለም እንደው ነገሩ ገርሞኝ ነው እንጂ። ለነገሩ የሰው ልጅ የሰው ልጅ አይደል? ምንድን ነው ያልሽ? ሀንዬ ነው የሰው ልጅ የምትያት? እና አይደለችም እንዴ? በይ በይ በይ፣ አሁኑ ተነሽና ከፊት የጥፊልኝ። ኖላዊ ምን እየሆንክ ነው? ሀንዬ የኔ ልጅ እንጂ የማንም ልጅ አይደለችም። ኖላዊ እሱን እኮ እያየን ነው። ማንም ሰው ቢሆን ሀንዬን በክፉ እንዲያነሳብኝ አልፈልግም። ኖላዊ እኔ እኮ መክፋት አይደለም የሚያወራው፣ በቃ ያለውን እውነታ ነው የነገርኩህ። አንቺ ሴትዮ እኔ ክፉ ቃል እንዳታናግርኝ። አሁን ተነሽ። ኖላዊ ምን እየሆንክ ነው? ተረጋጋ እንጂ። እንዲህ ነኝና ኖላዊ አትነሽም? እንዲያሁን ሰውዬው ነው ኖላዊ። እንዲህ ነኝና ኖላዊ አትሄጂልኝም እንዴ? ተነስተሽ አሁን። አረ ምንድን ነው ጉድ? እስኪ ረጋ በል። ምንም አይነት ወሬ አልፈልግም። አሁን ሹልክ ብለሽ ሂጂልኝ ብቻ። ኖላዊ ስለፈጠረክ ብለህ ተረጋጋ። ሂጂልኝ አልኩሽ እኮ። እሺ እንዲያውም ሄጄ እልሃለሁ። እሺ መጣላታችንን ማን ነገርሽ? አባዬ ነው ነገረኝ። ታዲያ ምን ነው በዛው የምትጠላንበት ምክንያት ሳይነግርሽ? ንገረኝ ስለው ክፉ ሆና ክፉ አደረገችኝ አለኝ። ለነገሩ እሱ ልክ ነው። እኔ ነኝ እባክሽ ክፉ ሆኜ ክፉ ያደረግኩት። ፋኖሴ አንቺ ምን አደረግሽ? ሀንዬ በጣም ይቅርታሽ። እንዴ ለምኑ? ይኸውልሽ ሀንዬ ኖላዊ እኮ እኔን የተቀየመኝ አንቺን ተናግሬበት ነው። ምን? እኔ ደግሞ ምን አድርጌሽ ትናገሪኛለሽ? ያው ወደ ቤተሰቦች ልትሄጂ እንደሆነ ነገረኝ እና ከዛ በኋላ ከፋኝና የሰው ልጅ ያው የሰው ልጅ ነው አልኩት። ምን ፋኖሴ እኔ ነው እንደዛ ያልሽ? ሀንዬ ሴጣን አስቶኝ እኮ ነው። እባክሽ የኔ እናት ይቅር በይኝ። ቆይ መሄዴ ምንድን ነው ችግሩ? አላቅም ብቻ ሀንዬ ለመድኩሽ መሰለኝ። ብቻ ግን ከቤት ልትወጪ እንደሆነ ሳቅ በጣም ከፋኝ። ፋኖሴ እኔ አንቺ ጋር መኖሬን ይሄን ያህል ትወጁ ነበር ማለት ነው እንዴ? ሀንዬ ቆይ እንዴት ነው የማልወደው? አንቺ እኮ የትም ቦታ ብትሆኝ የምትወደጅ ልጅ ነሽ። አባዬ ብዙ ክፉ ቃል ተናገረ። እያባረርሽ ነው? አዎ። እሺ ግን ምን እንዳጠፋው ልትነግሪኝ ትችያለሽ? አልነግርሽም። ለምን? ማባረር መብቴ ስለሆነ። ሉሊት እባክሽ ልለምንሽ፣ ይህን ስራ በጣም ፈልገዋለሁ። የተፈለገ ሁሉ የሚገኝ ቢሆንማ ማን በህይወት ምን ይጎልበት ነበር? ሉሊት አስቀይሜሽ ከሆነ በጣም ይቅርታ። አንቺ በምትፈልጊው መንገድ ሁሉንም ስራ እሰራለሁ። ለሱ ትንሽ ረፍዶብሻል። እመኚኝ አይረፍድብኝም። ይህንን ማሰብ የነበረብሽ ያችን ጥጋበኛ አሮጊት እንድታስፈራራኝ ከመላክሽ በፊት ነበር። ጥጋበኛ አሮጊት? አዎ ጥጋበኛ አሮጊት። እኔ ሞትንም መታሰርንም ምንም አልፈራም ብላ ታስፈራራኛለች። እኔ ስለማን ነው እያወራሽ ያለሽው? ስለ እናትሽ። ከእናቴ ጋር ደግሞ ምን አገናኛችሁ? ኧረ እባክሽ ቀለልሽ። በቃ ሂጂና አስፈራሪያት ብለሽ ከላክሻት በኋላ የተገናኛችሁ ትይኛለሽ። ሉሊት እኔ ምን እያወራሽ እንደሆነ ምንም አልገባኝም። አሁን ተነሽ እባክሽ። ደግሞ ደህና እናት እንዳለው ሰው ቢያንስ ደህና ሰው አትልኪም? ምን አልሽ አንቺ ጋጦ? ፋኖስና አባባ ኖላዊ ተጣሉ። እንግዲህ ፋኖስና አባባ ኖላዊ ባለትዳሩ እንደሆኑ ይታወቃል ማለት ነው። እናም ሀኒቾ ወደ ቤተሰቦቿ ልትመለስ ስለሆነ እስካሁን አልተመለሰችም። እመለሳለሁ ብላ ለአባባ ኖላዊ ከነገረቻቸው ቆይታ ነበር። ነገር ግን እስካሁን ቆርጣ አልሄደችም። በዚህም ምክንያት አባባ ኖላዊ ከስራ ከሄዱ በኋላ ሀኒቾን እያሰቡ እየተከዙ ነበር። እናም እንደ አጋጣሚ ልጠይቃቸው ፋኖስ ወደ ስራ ቦታ ሂዳ ምን ሆነ ነው የተከስከው ስትለው ምንም አልሆንኩም ብሎ ለማስተባበል ሞከረ። ከዛም ስታፋጥጠው ነገራት ማለት ነው። ሀኒቾ ወደ ቤተሰቦቿ ተመልሳ ልትሄድ እንደሆነ ነገረች እና እሷን በጣም ነው የደበራት ማለት ነው። እንዴት በዚህ ሰዓት ትሄዳለች ምናምን ብላ ስትመልስለት ምን ማለት ነው በዚህ ሰዓት ደግሞ ምን የተለየ ነገር አለ? ቤተሰቦቿ ስለሆኑ እነሱን ማግኘት ስላለባት ልትሄድ ነው ምናምን አላት እና እንዴት በዚህ ሰዓት ጽንሱ እየገፋ እንደሆነ እያወቀች እንዴት በዚህ ሰዓት ጥላኝ ትሄዳለች ብላ ስትናገር ለነገሩ ድሮም የሰው ልጅ የሰው ነው ብላ በተናገረቻት ቃል እንግዲህ አባባ ኖላዊ ሀኒቾን የሚናገርበት ሰው አይወድም። እንዴት እሷን እንደዚህ ብለሽ ትናገሪያታለሽ? እንዴት በሀኒቾ ትመጭብኛለሽ? ብለው ዱላቸውን አንስተው እንግዲህ ካልሄድሽ ሂጂልኝ ከፊት የጥፊልኝ ብለው ጮኸው ተረጋጋ እያለች ታረጋጋቸው ብትሞክርም ሂጂልኝ ብሎ አባሯታል ማለት ነው። እናም ፋኖስ ግራ ገብቷታል። ማታም ከቤት ሲመጣ ይቅርታ ለመጠየቅ ሞከረች ማለት ነው። እሱ ግን አታናግሪ፣ ምክንያቱም እኔ ከተናገርኩሽ ብዙ ነገር ልልሽ እችላለሁ ምናምን ብሎ እናም በሀና ከመጡበት አይደለም ልጁ
ልጇም እሷም ጠንቅር ብለው እንደሚቀሩ ነው እንግዲህ የነገራት ማለት ነው። እናም ይሄን በመናገሩ በጣም ነው የከፋተኝ። ምክንያቱም እሷ ባልን እኮ ልጅህን በወዴ ይዣለሁ እኔም ባለቤት ነኝ፣ እንዴት እንደዚህ አይነት ነገር ትናገራለህ ስትለው አንቺም ሆነ ልጅ የሰጣችሁት ቦታ ላይ ካልተገኛችሁ ካልተከበራችሁ ልትቀሩ ትችላላችሁ ብሎ በጣም የሚያስከፋ ቃል ነግሯታል ማለት ነው። በዚህም በጣም ተናዳለች ፋኖሴ። በዛም ምክንያት እንግዲህ አባባ ኖላዊ ማታም ተመልሰው ቢመጡም ቤት አላገኟትም እና እያስታወሱ ነበር። ከዚህ በፊት እንግዲህ ሲያስታውሱ ፋኖሴ አማረኝ ስጋ አማረኝ ብላ ስጋ እንዳማራት እና እሷ ያማራት ነገር ሁሉ ከየትም ብሎ እንደሚያመጣ በዚህ ምድር ላይ ከእሷና ከልጇ ከሀኒቾ ውጭ ሌላ ለእነሱን ለመጠበቅ የፈለግኩት እንደው የማላረገው ነገር የለም እያለ ሲመልና ሲገዘት ያለውን ነገር አስታውሶ ማለት ነው ተጸጽቷል። እና ምንም የበለው ቃል የገባሁትን ነገር አፈረስኩ፣ እንዴት እንደዚህ ልላት አይገባም ነበር ያለ ራሱን እየተጸጸተ ነው። ሀኒቾም እንደተጣሉ ስለገባች ከጠየቃች በኋላ ያው ፋኖሴን አገኝታ ለማናገር ሞከረች እና ፋኖሴም ወደ ቤት እንድትመለስ ነገረቻት። እሷም መሄጃ ስለሌለኝ ወደ ቤት እመለሳለሁ አታስቢ፣ አንቺ ግን በጣም ይቅርታ አድርጊልኝ እንደዛ ብዬ መናገር አልነበረብኝም ብላ ይቅርታ ጠየቀቻት ማለት ነው። በሌላ በኩል ምክንያትና ሰበብ ስትፈልግ የነበረችው ሉሊት ወይዘሮ ሜላትን ከስራ አባራታለች ማለት ነው። እንግዲህ ወይዘሮ አስቴር ሜላትን ስትናገር ስለሰማች ማለት ነው አንቺ ልጄ ላይ እንዴት ላይ አይነት ነገር ትናገሪያለሽ? እሷ ዛሬ ችግር ላይ ስለሆነች ነው እንጂ በክብሯ የምትደራደር አልነበረችም። ስለዚህ ሁለተኛ ልጄ ላይ ጫፏ ላይ እንዳደርሽ ብላ ማስጠንቀቂያ ስለሰጠቻት ይህን አጋጣሚ ተጠቅማ እንግዲህ እንዴት ለአንቺ ጥጋበኛ ከዛሬ ጀምሮ ከስራ ተባረሽ አላለቻት። በምን ምክንያት ነው ከስራ የተባለ? እኔ እኮ የዚህ ስራ ምን ያህል እንደሚያስፈልገኝ ታውቂያለሽ፣ ደግሞ የፈለግሽውን ያክል እሰራልሻለሁ ስትላት በጭራሽ እሱ አሁን ረፍዷለኝ አሁን ውጭ ብላ ስትላተኝ ምን አጥፍቼ ነው የሚለውን ጥያቄ ስለሆነባት ምን አጥፍቼ ነው ብላ ስትነግራት ያው ጭራሽ ደግሞ ብለሽ ምን አጥፍቼ ነው ትያለሽ እንዴ? ጥጋበኛ አሮጊት ልከሽ እኔን ልታስደበድብኝ ነበረ። እናም በዚህ በሰራሽው ስህተት ከስራ ተባረሻል ብላ ወይዘሮ ሜላትም ተረጋግታ ነበር። ለነገሩ ደግሞም ደህና እናት እንዳለ ሰው ደግሞ ያችን እናትሽን ልከሽ ምናምን ብላ እናቷን ክፉ ነገር ስትናገራት ዘላ ጉሮሮውን አንቃ እንግዲህ ልትገላት ነበር። ሉሊት ይገባታል። እና ከስራ መባረሯን ስላወቀ እዩኤል መጥቶ ነበር እና ወይዘሮ ሜላትን ሲፈልጋት ቢሮ ውስጥ አልነበረችም። ቀጥታም ሉሊት ጠየቃት እና ከስራ ተባራለች ነው ያለ ከስራ ወጥታለች ነው ያለችው። እሷ እንዳባረረቻት አልተናገረችም። ወይዘሮ ሜላትንም በጣም ባለውለታው ስለሆነች አግኝቶ ለማናገር ሞከረ። እሷም ቤት ውስጥ ከእናቷ ጋር ሰላም ስላልነበረች በዚህ ሰዓት እንደውም ደውለ ስላገኘኝ በጣም ደስ ብሎኛል እና በተፈጠረው ነገር በሉሊት አላዘንኩም፣ ግን ደግሞ ከእናቴ ጋር የተፈጠረው ነገር በጣም እያስጠላኝ ነው። እናቴም እንደዚህ አይነት ስህተት መስራት አልነበረባትም ብላ ስታስረዳው እሱም ያው እናትሽ ምን ያህል ላንቺ ቀንታና ላንቺ አስባ እንደሆነ እንደተናገረችሽ ሉሊት መረዳት ነበረበት። ይሄ ደግሞ ጥፋት አይደለም ብሎ እንግዲህ ሉሊት ነው የፈረደው። ቀጥታም ሉሊት ጋር ሄዶ ለምንድነው ወይዘሮ ሜላትን ከስራ ያባረርሻት ብሎ ነገራት ማለት ነው። እና ምክንያቱንም እሷ ሄዳ አባረረችኝ ብላ ከነገረች ለምንድነው ምክንያቱንም ሳብራ ያልነገረች ብላ ስትለው ምክንያቱንም እንዳወቀ ነገራት ማለት ነው። እናም እሱ ማስፈራሪያ ሰጥቷታለኝ። ከዚህ በፊት እንግዲህ ከድርጅቱ ከገባሽ በኋላ ድርጅቱ ውስጥ ምን ስታረጊ እንደነበረ በግልጽ አውቃለሁ እና ወይዘሮ ሜላትን ይቅርታ ብለሽ የማትመልሻት ከሆነ ወደዚህ ድርጅት ሚስጥሩን ሁሉ ለአቶ መዘክር ነግሬ ከዚህ ድርጅት ብቻ አይደለም ከሀገርም መንቅሮ እንዲጥልሽ አደርጋለሁ ብሎ ዛቻና ማስፈራሪያ ጥሎባታል። በዚህም የተነሳ ወይዘሮ ሜላትን ካለችበት ፈልጋ አፈላልጋ ይቅርታ ለመጠየቅ እየሞከረች ነው። ወይዘሮ ሜላት ግን ይቅርታ ጥፋተኛ ነኝ አጥፍቻለሁ ስትላት እንዴት አሁን ጥፋትሽ ገባሽ እና በማንኛውም ሰዓት ወደ ስራሽ መመለስ ትችያለሽ ብላ ያው ማስጠንቀቂያ ስለተሰጣት ድጋሚ ወደ ስራ እንድትመለስ ነው የነገረቻት። ደግሞ ወይዘሮ ሜላት በእርግጥ ግራ ገብቷታል። ጥፋቷ እንዴት አሁን ላይ ልትጸጸት ቻለች የሚለውና የምንፈልገው ነው አይነት ነገር ነው እንግዲህ እያሰበች ያለው። እና መቤት ስትሄድ ወይዘሮ አስቴር ነበረች። ወይዘሮ አስቴር ጋር ላለመገናኘት እንግዲህ ከልጆቿ ጋር ዲስትሮ ለመጥረግ ወደ እነሱ እየሄደች ነበረ።
ምክንያቱም ከእሷ ጋር መዋል አልፈልግም። ምክንያቱም በጣም እየወቀሰቻት ስለሆነ፣ በጣም ጥፋተኛ እያደረገቻት ስለሆነ ከእናቷ ጋር በጭራሽ እየተስማሙ አይደለም። እንደውም ከአንቺ ነሽ፣ በአንቺ ምክንያት ነው ከስራ የተባረርኩት ብላ እናቷን ስትወቅስኝ እኮ ላንቺ ብዬ ነው አንቺን ከፍ ዝቅ አድርጋ ስትናገርሽ መስማትና ማየት ስላልቻልኩ ነው፣ ላንቺ አስቤ ነው ብትላት፣ ወይዘሮ ሜላት ግን ጭራሽ አንቺ በመምጣትሽ ነው የበለጠ ችግር ውስጥ የገባሁት ብላ እንግዲህ ልጆቿ ጋር ከእናቷ ጋር ቤት ውስጥ ላለማዋል ልጆቿ ጋር አብራ ዲስትሮ ጫማ የሚጠርጉበት ቦታ ሄዳ ነበር። እናም እዚህ ነገር ውስጥ ስለከተትኳችሁ በጣም ይቅርታ፣ በጣም ነው ማዝነው። አምላኬ ሆይ ለእኔ ሳይሆን ለልጆች ስትል ትንሽ ነገር እንኳን ስጠኝ እያለች ጸሎት እያደረጉ ነው። ልጆቿ ግን እንደውም ከበፊቱ ህይወት ይልቅ ያሁኑ ህይወት በጣም ተመችቶናል፣ በጣም ወደነዋል። እንደውም ይህን ስራ ቀድመን ባለመጀመራችን በጣም ነው የተጸጸት ነው እያሉ እያጽናናት ይገኛሉ ማለት ነው። እናም ወደ ቤት ስትመለስ አስቴር ነበረች ቤት ውስጥ። አስቴር ነድም ብላል። ከዛም ቤት ወጥታ ልትሄድ ስለነበረ በቃ ልጄ ለምንድነው እንደዚህ የምትጠይኝ? እኔ እኮ አንድ ልጅ ነሽ፣ እወድሻለሁ፣ ላንቺ አስቤ ነው ብላ እሷም አንቺ እኮ ማረፊያዬን የምትሆኝ ነሽ፣ ነገር ግን እዚህ እየመጣሽ አስሬ የምትወቅሽኝ ከሆነ እኔም ራሴን ወደ ማረጋጋት ሄዳለሁ እና እኔ አንቺ ማረፊያ ሁሉ ነገር ነሽ እንጂ ስለዚህ እንደዚህ ልትሆኝ አይገባም ብላ ይቅርታ ተባባሉ ማለት ነው። እናትና ልጅ በስከ መጨረሻም ታረቁ። ወይዘሮ አስቴርም ይቅርታ እያለች እያወራች እያለ እናቷ አቅፍ ላይ ለጣለች ወይዘሮ ሜላት እና ሰላም ምን ያህል ናፍቆሽ ነበረ ልጄ ይቅር በይኝ እያለች ተጸጽታለች። እና ቀጣዩን ክፍል እንግዲህ አብረንም እና የሆነ የኖላዊ ድራማ ተከታታዮች አብራችሁ እስከ መጨረሻው ስለቆያችሁ እጅግ በጣም እናመሰግናለን።